ቆይ አባዬ ምን ነው በዚህ ማታ እንመጣ ፈለግ? ይኸውልህ ናታን እንድናወራ ፈልጌ ነው። በዛ ላይ ቤቱ ራሱ ከብዶኛል። ታዲያ መኪና ውስጥ እኮ ማውራት እንችል ነበር። እዚህ ይሻላል ብዬ ነው ናታን። እሺ እና ቆይ እማዬ እንዴት ነች? አስመረመራችሁት? ናሙና ሰጥተናል። ውጤቱ ከ3 ቀን በኋላ ይደርሳል ብለው እና አሁን ስታያት እንዴት ናት አባዬ? ምንም በቃ እያናገረችኝ አይደለም። እኔም እሷን ለማየት ፈር። በቃ ይዞ ችግር የለውም ናታን። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ ወይ ሌላ ምን ሞክረው ነገር የለም መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱ ብናስቀይር ዲኤንኤው ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት። ናታን በማርታ ላይ ይህን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ እማዬ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለእኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማዬ ምን እንደተፈጠረ ቀስ ብለን አናስረዳትም? ምን ብዬ ናታን? ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ቆይ እስኪ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። ሰላም እንደምትከፋችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም የዳጣ ድራማ አድማጭ ተመልካቾች ወዳጆች እንዴት ያላችሁ? ሰላማችሁ ዛሬ ስለ ዳጣ ነው የሚሆነው። ዳጣ ድራማ ላይ በጣም ብዙ ነገር ተፈጥሯል። እሱም እንግዲህ የአቶ ደረጀ ከሰላም የወለደው ልጅ እንግዲህ በጣም ብዙ ጉድ እያመጣ ይገኛል ማለት ነው። እሱም እንግዲህ እንዳያችሁት ዲኤንኤ ተሰርቷል። ከሶስት ቀን በኋላ ውጤቱ እንደሚመጣ እንግዲህ ሁላችንም እናውቃለን ማለት ነው። ውጤቱ ከመጣ በኋላ እንግዲህ ወይዘሮ ማርታ ምን ትላለች? አሁን ላይስ ያለችበት ሁኔታ የወይዘሮ ማርታ ሁኔታ ምን ይመስላል የሚለው ነገር ነው የምናየው። በእርግጥ ወይዘሮ ማርታ የተደረገባት ግፍ እንዳለ ቢሆንም ግን ልጆቿ 2 ናቸው። አቶ ደረጃ እንግዲህ አውቆም ቢሆን ተሳስቶ ከወይዘሮ ሰላም እንግዲህ በጣም ይሁን እንኳንም ሆነ የሚያስብ ምን የመሳሰሉ ልጆች ወልዶ ናታል ማለት ነው። ይሄ ደግሞ እንግዲህ የእሷ የአብራ ክፋዮችን ባይሆኑ ነገር ግን እህቶቿ ልጆቿ ወንድምና እህት ማግኘታቸው ራሱ በጣም ደስ ይላል። በእርግጥ ያው በትዳራችሁ ላይ እንደዚህ አይነት ፈተና ሲመጣ እውነት ለመናገር ማንኛውም ሴት ትታገሳለች ብዬ አላስብም። በተለይ ደግሞ ወይዘሮ ማርታ በህይወቷ በጣም እንደዚህ አይነት ነገር የምትጠነቅቅና ትዳሯን በጣም የምታከብር ባሏን ከምንም በላይ የምታምን ሴት ነበረች። እንግዲህ አሁን ላይ ምግብም እየበላች አይደለም። ውጤቱ እስከሚመጣ ይሆን የምጠብቀው እንግዲህ ሁላችንም የምናውቀው ነገር የለም። ወይዘሮ ማርታ እንደዚህ ሆነች፣ አቤጌል ስትሰማ ምን ትላለች የሚለውን ነገር በጣም የሚያስፈራ ነው የሚሆነው። እንግዲህ ወይዘሮ ሰላም ሄዳ ነበረ ማለት ነው። ዳጣ ስትደውልላት ሰላም እንዴት ነሽ? ውጤቱ ተሰራ ወይስ ምን ላይ ደረሳችሁ አለቻት። አዎ አሁን ሁሉንም ናሙና ሰጥተናል፣ ሆስፒታል ውስጥ ነው ያለነው ትላታለች። ግን ሰላም እንዴት ብለሽ እማዬ ፊት ቁጫሽ እንዴት ማርታ ፊት ለፊት ቁጫሽ ስትላት እንግዲህ ሰላም ለዳጣ አይ እሷ ፊት አልተቀመጥኩም፣ እኔ ከኋላ ነበርኩኝ፣ እሷ ግን ከፊት ለፊት ነበረች። ስለዚህ እኔ እና እሷ አልተገናኘንም፣ ዶክተሮች ብቻ መጥተው ናሙናውን ወስደዋል ብላታለች ማለት ነው። ይኸውልሽ ዳጣ እኔ ሁሌ በጣም መሮኛል፣ የአክስቴ ባልን ፊት እየነሳኝ ነው። ስለዚህ ወደ እሱ ቤት መምጣት ይኖርብኛል ትላለች። ሰላም ምን አይነት ጭንቅላት ነው ግን ያለሽ?
አሁንም ወደዚህ ቤት መምጣት አላማ አለሽ? ምን ብለሽ ማየት ልትቆሚ ነው? እንዴትስ ብለሽ ነው እሷ ቤት የምትመጪው? ጭራሽ አይከብድሽም እንዴ? ምን አይነት ሰው ነሽ? ትላለች ማለት ነው። ሰላምም እያወራች ያለችው እናትሽ እንጂ የቆሎ ጓደኛሽ አይደለችም። ይኸውልሽ ሰላም፣ ወደዚህ ቤት የምትመጪ ከሆነ እኔን አታገኝም። አንቺ ትገቢያለሽ፣ እኔ እመጣለሁ። ምን ልትሆኝ ነው የምትመጪው? እስቲ ትንሽ እንኳን ንፈሪ ትላታለች ማለት ነው። ኧረ እባክሽ ዳጣ፣ እና ምን ላድርግ? ልጄን ይዤ ጎዳና ልውጣ ወይስ ልሰደድ? ልጄ ገና 7 ወር ነው፣ የትም አልሄድም ትላታለች ማለት ነው። እንግዲህ እሺ አንቺ ነይ፣ እኔን ግን አታገኝም ትላታለች። ለአንቺ 19 ዓመት ሙሉ የከፈልኩት መስዋዕትነት ካነሰብሽ፣ እናትነት ካነሰብሽ ሂጂ። ግን ከዛ በኋላ እናት ብለሽ እንዳታስብ ሂጂ። እኔ ለአንቺ የከፈልኩት መስዋዕትነት ልጅነቴን፣ ወጣትነቴን፣ ሴትነቴን የገበርኩት አንቺን ስጠብቅ ያልተኛሁት ያለቀስኩት እንባ እሱ ይፈርዳል። ሂጂ፣ ምንም አልልሽም። ከዚህ በኋላ ግን ምንም ቢሆን ልሄድ ነው ልመጣ ነው እያልሽ እንድታስፈራሪ አልፈልግም ትላታለች ማለት ነው። ዳጣም እንግዲህ ግራ ስለገባት ዝም ትላታለች። በሌላ በኩል እንግዲህ ዳጣ ለናታን እባክህ ናታን ይህንን ነገር ለኤቢ ንገራት፣ ኤቢ ትስማና ቢያንስ የሆንን ነገር አብረን ብናወራበት ይሻላል። እሷም እኮ በጣም ግራ ተጋብታለች። የሆነ ያለው ነገር ምንም እያገባት አለ። እማዬ ስለኔ ያወቀች መስሏት እኔንም በተደጋጋሚ ጊዜ እየጠየቀች ነው። እሱ እንዳልሆነ ገብቷታል። አሁን ግን እማዬና አባዬ የሆኑ ያሉበት ነገር ለኤቢ ምንም ግልጽ አልሆነላትም። እባክህ ስለዚህ እንንገራት ለኤቢ ትላለች ማለት ነው። ናታንም እንዴ ዳጣ ምን እያልሽ ነው? ይሄማ በጭራሽ አይሆንም። ያኔ ኤቢ አንቺ አባዬሽ እንደሆንሽ ያወቀች ጊዜ ትዝ ይልሻል ምን አይነት ነገር እንደፈጠረች፣ አባዬን ምን ያህል ጠልታው ምን ያህል እየተነበረች ምን ያህል ፊት እንደነሳችው ታውቂያለሽ አይደለ? አሁን ደግሞ የምናወቀች ማለት ከማዬ ጋር ሆነ ጭራሽ ጋዝ ላይ እንግዲህ እሳት ላይ ጋዝ እንደመነስነስ ነው የሚሆነው። ስለዚህ ምንም ማለት ኤቢ ዝም ብላ እንደዚሁ ሳታ እንድታግዘን እንጂ የምናደርጋት ኤቢ ካወቀች በጣም ትልቅ ችግር ነው የሚፈጠረው። እማዬንም እያበረታታቻት ትዳሩ እንዲፈርስ ነው የምታደርገው። ስለዚህ ኤቢ አሁን ማወቅ ራሱ ካለባት ከማዬ ነው ማወቅ ያለባት። እማዬ ወደፊት ስትረጋጋ ካስላት ትላለች። ስለዚህ ናችን አይነት ነገር አይጠበቅብንም። ሁሉንም ነገር በሚስጥር አድርገን ነገር ግን እንድታግዘን እንጠይቃታለን ይላታል ማለት ነው። ናታን እንግዲህ እንደዚህ ካላት በኋላ ዳጣንም ነገሩ ስለገባት እሺ በቃ እንደዛ እናደርጋለን ብሎ ወደ ኤቢ ክላስ ከገባት እንግዲህ ኤቢ አሁን እየተፈጠረ ያለው ነገር ቤት ውስጥ በጣም ከባድ ነው። አሁንማ እያወቀችው ነገር አባዬን አሁን ለታ ያሳሰረው ነገር ነው። አባዬን ያሳሰረውን ነገር ደግሞ እማዬ ያውቃለች። ስለዚህ እባክሽን ይሄ ትዳር እንዳይፈርስ፣ ይሄ ቤተሰብ እንዳይበተን የራሳችንን ኃላፊነት እንወጣ። እማዬንም ማረጋጋት ይገባናል፣ ከአባዬን ጎን መቆም ይገባናል ብለው እንግዲህ ሲነግሯት አቢጌልም ምንድነው ይሄ ነገር እና የምታውቁት የማያውቀው ነገር አለ እንዲህ ለምንድን ነው ነገር ስትላቸው እማን ነገር እኮ የራሳችን ምክንያት ስላለ ነው። ደግሞ ታውቂያለሽ፣ በቅርብ ጊዜ ታውቂያለሽ ምንም ነገር ተደብቆ አይቀርም ብላል ይሏታል። እሷ ምንድነው እኔ በዚህ ነገር አለ እንዴ? ለምንድነው እኔ ታዲያ ስለ ችግር የማላውቀው? እኔ ምን ሆኛለሁ? ምን ተፈጥሮ ነው? አንቺ ምን ሆንሽው? ምንም አልሆንሽም፣ ነገሩ የእነሱ ጉዳይ ነው። ስለዚህ አንቺ ግን አሁን ላይ ማወቅ የለብሽም፣ ግን የሆነ ቀን እናነግርሻለን። አሁን ላይ ግን ማድረግ ያለብን ሶስታችንን ተባብረን ይሄ ቤተሰብ እንዳይበተንና ወደ በፊት ፍቅሩ እንዲመለስ ሁላችንም የተቻለንን ነገር ማድረግ አለብን። ከአባዬም ሆነ ከማዬ ግን መቆም አለብን ተባብረን ሶስቱም ቃል ይገባባሉ ማለት ነው። እንግዲህ እንደዚህ ከተባባሉ በኋላ ኤቢም ከጓደኛዋ ጋር ባለፈው ክፍል እንዳያችሁት ወታ ቀለበት እንደገዛች እናውቃለን። እንግዲህ ስለ ቀለበቱ ናታን እንዳመት ይባል ነበረ። እንግዲህ ኤቢም አሁን ላይ ቤተሰቦች ያሉበትን ችግር ለመገርበት ቀለበቱ መዘግየት ይቻላል ይሻላል ብሎ ነበረ። ስለዚህ ቀለበቱ ለማድረግ ነገር ግን ከስ ዳጣና ናታን በጣም ደስ ብሏቸው፣ ምክንያቱም አንደኛ አሁን ላይ እዚህ ጭንቀት ውስጥ ስላሉ ነው እንጂ የኤቢ ባል ለኤቢ ደግሞ ኤቢን ያገባል ማለት አይደለም ማለት ነው። ኤቢ ወደፊት አርጁን የሚታገር ይመስለኛል ማለት ነው። ምክንያቱም ይሄኛው እንግዲህ እግዚአብሔር ይመስገን እግዚአብሔር ምን ይሰራ ምናምን እያለ እንግዲህ እሷን እጁን
የውሃን ጓደኛ እንግዲህ መጠን በእጇን ይዞ እያደረጋት እንደነበር አይታችኋል። እሱ ስታይ በጣም ነው የሚሸሸው። እንደገናም ደግሞ ምግብ የምትሰራ ልጅ ለዛ ማለት ነው ስልክሽን ስጭኝ እኔ ባልፈልግሻለሁ እያለ ሲያወራት ነበር። ልጁ እንደዚሁ ሲታይ ከላዩ ነው እንጂ የሚያስመስለው ማፊያ ነገር ነው። ወደ ቤተሰቦች እንግዲህ ምን እንደሚፈጠር ሁላችንም አብረን የምናይ ነው የሚሆነው። አቶ ደረጃ እንግዲህ ናታንን አስጠርቶታል ማለት ነው። ናታንን አስጠርቶ እያወሩ ነበረ። ናታን ግን እባክህ አባዬ ምን ላይ ደረሳችሁ? ለምንድን ነው እዚህ የጠራኸኝ ሲለው አንዳንድ የምናወራው ነገር አለ ብለዋል ማለት ነው። ናታንን ምንድን ነው የምናወራው ነገር? ስለ ምርመራዎች ላይ እንደደረሳችሁ ሲለው ምርመራ ሁሉ ነገር አልቋል። እንግዲህ ከ3 ቀን በኋላ ውጤቱ ይመጣል ይለዋል። አባዬ ለምንድን ነው ግን ይህንን ነገር የከፈልነውን ያህል መስዋዕትነት ከፍለን የማናስቆመው? ለምንድን ነው ምርመራው እንዲቆይ ወይም ደግሞ እንዲቀየር የማናደርገው ይለዋል ማለት ነው። አይ ይህንንማ በጭራሽ ማድረግ አልችልም፣ ምክንያቱም ሁለተኛ ማርታን ልክዳት አልፈልግም፣ ሁለተኛ ወንጀል ወይም ደግሞ ኃጢአት ልሰራ አልፈልግም። ምንም ቢሆን ከአሁኑ የበለጠ ነገር አይመጣም። በቃ አውቃለች፣ ሁሉንም ነገር አውቃለች። ስለዚህ ምንም ነገር አይመጣም እና ምንም አይነት ማስቆም የሚባል ነገር የለም። ሁለተኛ ወንጀል ልሰራ ማርታን ደግሞ እንዳላስቆማት አስጠንቅቃኛለች። እንዴት ነው ተገቢ እያደረግሽ ማለት ምን ላይ ናችሁ ነው ማርታ ድረሽ እያናገረች አይኔን በማይቆም በጣም ነው የምትጸየፈኝ። እኔም ደግሞ እንደዚህ ተናግን ቤት ውስጥ ሰላምና ማየ ተገናኙ ሲለው እንግዲህ አይ ሰላም የማርታን ፊት ማየት ስላልቻለች እንግዲህ እሷ ከኋላ ነበር የተቀመጠችው። አልታዩም፣ አይን ላይ አልታዩም፣ ግን ሁሉም ነገር አልቋል። ብቻ ግን ልነግርህ የምችለው ነገር ወደፊት የሚመጣው ነገር ከባድ ሊሆን ይችላል እና ቤተሰቦችን አደራ በማለት እንግዲህ አቶ ደረጀ በጣም ተስፋ እንደቆረጠና ይሄ አሁን የሚመጣውን ነገር ሁሉንም ነገር እንግዲህ ለመቀበል እንደተዘጋጀ፣ ነገር ግን ማርታ እየሄደችበት ያለውን መንገድ በጭራሽ ማስቆም እንደማይፈልግና ሁሉንም ነገር ማወቅ እንዳለባት ተናግሯል ማለት ነው። እንግዲህ ወይዘሮ ማርታ ያው ለጊዜው ብትናደድም እንግዲህ ቀስ ብላ ተረጋጋለች ለሀሳብ እንደዚሁ ዝም ብላ ትዳሯን ታደርጋለች ብዬ አላስብም። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ቢሆንም ግን ትዳር ከማፍረስ ይሻላል ደግሞ ታሳልፍ ባይ ነኝ። እናንተም ሀሳብ አስተያየታችሁን መጻፍ ትችላላችሁ። ሰላም ሁኑልኝ ባይ